አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የቻናሌ ተከታታዮች እንደናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ ይህንን የምትመለከቱትን የቆየ ቤት የጭቃ ምርግ እንደዚህ ፈራርሶ ተሰባብሮ ተገነጣጥሎ መቃኑ እንደ አዲስ ተቀይሮ ይኸውላችሁ መጨረሻው ደግሞ ምን እንደሚመስል ለእናንተ ላሳያችሁ ብቅ ብያለሁ ማለት ነው። ቪዲዮ ለመመልከት ሲጀምሩ ላይክ በማድረግ ጀምሩ። አይታችሁ ሲጨርሱ ደግሞ ይጠቅማችኋል ለምትሏቸው እህት ወንድሞች ላኩላቸው፣ ሸር አድርጉላቸው። እናማ እንደነገርኳችሁ ይሄን እንደምታዩት የድሮ ቤት ነበረ ምርጉም ሁሉም። አሁን እንደ አዲስ ከውጭ እስከ ውስጥ ለቅምቅም አድርገን ሰርተነዋል። ላሳያችሁ፣ ተከተሉኝ። ማሻአላህ ማሻአላህ ማሻአላህ። ይኸው እንዴት እንደሚያምር እያያችሁ ነው። የውጭ ቀለም ማሻአላህ። ያው እንደነገርኳችሁ ከውጭ ጀምሬ ወደ ውስጥ ይዣችሁ ልሄድ ብዬ ነው ማለት ነው። ውጩ እንደምታዩ ዙሪያ ኮርኒስ ተሰርቷል። እዛ አገራረፉ ላይኛው ሽምብራ ግርፍ ይባላል። ታች ነው ደግሞ ከፊኖ ከነጩ ቀለም ወደታች ያለው ሸክላ በመባል ይታወቃል። አሁን ይሄ እየቀረ ስሙዝ ግርፍ እየተገረፈ ኳርትዝ እየተሰራ ነው ማለት ነው። ይሄን እንደዚህ ሆኖ ሸክላና ሽምብራ ግርፍ ከተገረፈ ኳርትዝ የሚባለውን ቀለም መቀባት አይችልም። ይሄ ምንድነው? የውሃ ቀለም ነው ማለት ነው። ማሻአላህ እንደምታያት ልቅም ልቅምቅም ተደርጋ ነው የተሰራች ማለት ነው። ማሻአላህ ይሄ ጀርባው ነው። ውጩን በእንደዚህ አይነት መልኩ ካሳያችሁ በኋላ ወደ ውስጥ ይዣችሁ ይገባለሁ ማለት ነው። ማሻአላህ 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 እንዳልኳችሁና እንደነገርኳችሁ ይሄን ግድግዳው ምን እንደሚመስል አሳይቻችኋለሁ ማለት ነው። በዛ ላይ መቃን የለውም ነበረም። የድሮ መቃን አጫጭር ሾርት መቃን ነበሩና እነዛ ተነቅለው ይሄ የሚያምረው ሄት ያለው ባለ 20 የሚባለው መቃን ግጭር ተደርጎበታል ማለት ነው። ማሻአላህ። እና ይሄን ምንድነው በጀርባ በር መግቢያው ያን ኮሊደሩ ማለት ነው። ኮሊደር የሚባል ማሻአላህ። ግድግዳዎች ተቀባው ደግሞ ይሄ 417 ድል ሴንቴቲክ ዋተር ፕሩፍ ፔይንት ነው ማለት ነው። ማሻአላህ። ያን ደግሞ ምንድነው መኝታ ቤት ማሻአላህ 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 ማሻአላህ። ከዛ ምኖች አልበሩም፣ እዚህ ስፖቶች አልበሩም። ስፖቶች ማሻአላህ ይሄው እንዴት እንደሚያምር ማሻአላህ። ኮርኒሱ እንደነገርኳችሁ ምንድነው ፕላስቲክ ኮርኒስ ነው። የተለያዩ ከለሮች ከተለያየ ዲዛይን ጋር ነው የሰራ ነው ማለት ነው። ይህን ደግሞ ምንድነው ማሳያችሁ ሳሎን። ይሄ የሳሎኗ ባለ ብሉቱዝ ናትና መብራቷ ኦን ስታደርጓት ብሉቱዟ ኮኔክት እንድታደርጉ ድምፅ ታሰማለች ማለት ነው። እዚህ ጋራ እዚህ ይታያችኋል። ይህን የቴፕ ይህን የላይቱ ነው የምናደርገው ማለት ነው። ማሻአላህ። አሁን ላይቱም ብሉቱዝም የበራ ነው። ሞባይላችን ከፍተን አገናኝተን ዳዋ ቁርአን የምንፈልገውን ነገር ማዳመጥ መስማት እንችላለን ማለት ነው። ማሻአላህ። ሌላ ምንድነው? ያው ማሻአላህ ማሻአላህ። ግድግዳው እንደምታዩት ያን ያሳየኋችሁ ጭቃ ቤት አይመስልም። የሆነ ብራንድ የሆነ ቤት ነው የሆነው። ማሻአላህ። ያንን ጭቃውን ለማስተካከል ብዙ ጅብሰም ፈጅቷል። ማሻአላህ። እቺ ምንድናት? የልጆች ክፍል፣ የልጆች መኝታ ቤት። እሷ ያው ሻዶ ላይት እንደዚሁ ይታያችኋል። ሁሉም ክፍል ተደርጎበታል። ሻዶ ሴንሰር ኮንትሮል እዚህ ጋር አለው። እዚሁ ነው የሚቀየረው ማለት ነው። اللهم صل وسلم على سيدنا محمد
ማሻአላህ መቃኑ እንደነገርኳችሁ ያንኛው ተነቅሎ ይሄን ባለ 18 ሳንቲም ባለ 20 ሳንቲም ይባላል፣ ግን 18 ሳንቲም መሰለኝ። በጣም ወፈርና የሚያምር መቃን ነው ማለት ነው። እናማ የዚህን አይነትና መሰል ስራዎችን ለማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ፣ ጉጉቱ ካላችሁ 0910336409 ኢሞ፣ ዋትሳፕ፣ ቴሌግራም ብለን በቀጥታ መስመር እየደውላችሁ አገልግሎቱን የምታገኙ ይሆናል። የትኛውም ቦታ እየተንቀሳቀስን የመስራት ችሎታው አለን በፈጣሪ ፈቃድ ማለት ነው። ከእናንተ የሚጠበቀው ስልኩን አንስታችሁ በፈለጋችሁበት ሚዲያ ላይ ማናገር ብቻ ነው ማለት ነው። ከዛ ደግሞ ምን ታደርጋላችሁ መሰላችሁ? የምትጠይቁት ጥያቄ ምናምን ካለን ማወቅ የፈለጋችሁትን ነገር ካለ ምን ታደርጋላችሁ? እዛ ዩቲዩብ ላይ ጽፋችሁልኝ ብዙውን ሰዓት ላላየው እችላለሁ። በዛ ላይ ደግሞ ለመግባባትም ትንሽ በጽሁፍ ለመግባባት ከበድ ይላል እና ኢሞ፣ ዋትሳፕ እዛ ላይ እየተደዋወልን እየደወላችሁ ወይም ቮይስ ሪከርድን በመጠቀም ሀሳባችሁን መግለጽ ትችላላችሁ። በዛ በሰፊው ለመግባባት ያመቻልና ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።